We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክብራና ክብራን ተወዳጆቹ የምትገኙት በተወዳጁ አርሰናል ኢንፎ ላይ ነው። ደግሞ መርጣችሁን ያዳመጣችሁን ስለሆነ ከልብ እናመሰግናለን። ዛሬ ቆይታ የምናደርገው በዲክላን ራይስ የአርሰናልና የኒውካስል የሴንት ጄምስ ፓርክ የ6ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ላይ ባሳየው ብቃት ላይ ቆይታ ልንነጋገር ወደድን። ሁስኮር የሚባል አንድ ዳታ ላይ ትኩረቱን አድርጎ የሚጽፍ ዌብሳይት አለ። ማስተር ክላስ ፐርፎርማንስ ሲል ስለ ዲክላን ራይስ በጣም ረጅም ጽሁፍ አስፍሯል። ኦፕታ አናላይስት ደግሞ ወይም በጣም ታዋቂው በስታቲስቲክስ ላይ ቤዝድ አድርጎ የሚጽፍ ዌብሳይት ደግሞ ዘ ኮምፕሌት ሚድፊልደር ሚል በጣም ረጅም ዘለግ ያለ ጽሁፍ አወጧል። ሁለቱም ዳታ ላይ ዓለማችን የሚያውቃቸው ሁለቱ ዌብሳይቶች ስለዛ ጨዋታ ላይ አንድን ስም ነጥለው ዩሪያን ቲምበር፣ ቪክተር የኬሬሽ ወይም ደግሞ ገብርኤል ማጋለሽ የሚባሉ ስሞችን ሁሉ ትተው ይሄኛውን ስም ነጥለው ለመጥራታቸው አንድ ምክንያት ያላቸው በጨዋታው ውስጥ በጣም አስደናቂ የሆኑ አንደርላይን ናምበሮች ነበሩት። አንደርላይን ናምበር ማለት እንዲሁ ጎል አሲስት ከምንላቸው ውጭ በጣም የሚደንቁ ጨዋታው ሊወስኑ የሚችሉ ቁጥሮች አሉት። አንዳንድ ቁጥሮቹ ለማመን ሁሉ ይቸግራሉ። በጨዋታው ውስጥ እግር ኳስ የሚለካባቸው እያንዳንዱ ቁጥራዊ መረጃዎች በሙሉ ዲክላን ራይስ በጨዋታው ውስጥ ቶፕ ፐርፎርማንስ ነበረው። እናም ይሄን የማይታመን ፐርፎርማንስ ላስቃኛችሁ ከናንተ ጋር ተገናኝቻለሁ። ስለምታደምጡኝና ቆይታችሁን ከኛ ጋር ስለምታደርጉ በድጋሚ እናመሰግናለን። ስታደምጡን ሰብስክራይብ አድርጋችሁ አድምጡን። እንዲሁም ደግሞ ቪዲዮን ላይክ አድርጋችሁ ጀምሩ። የኮሜንት መስጫው ባር ላይ የጨዋታውን የናንተ ማን ኦፍ ዘ ማች በባለፈው በሰሩት ቪዲዮ ላይ ጋቢ ማጋለሽ እንደሆነ ጠቅሳችሁልኛል። ይሄን ቪዲዮ ካዳመጣችሁት በኋላ ደግሞ ስለ ዲክላን ራይስ ፐርፎርማንስ ጻፉልኝ። ስለ ዩሪያን ቲምበር፣ ስለ ቪክተር የኬሬሽና ጋቢ ማጋለሽ ፐርፎርማንስ እንዲሁ ጻፉልኝ። የዛ ጨዋታ ወሳኙ ተጫዋች የናንተ ማን ነበረ ብጽፉልኝ እወዳለሁ። አብራችሁኝ ስለምትቆዩ እናም ስለምታደምጡኝ ከልብ አመሰግናለሁ። ዲክላን ራይስ ናምበር 41 ይቀጥላል። አርሰናል ነገ ምሽት ሮብ ማለት ነው 4 ሰዓት ላይ በሻምፒዮንስ ሊግ ምሽት ከኦሎምፒያኮስ ጋር የሻምፒዮንስ ሊግ ጨዋታውን ያከናውን ሁለተኛ ዙር የሻምፒዮንስ ሊግ የምድብ ጨዋታውን ማለት ነው። ከዛ በፊት ግን ወይም ደግሞ ለዛ ጨዋታ ፕሪማች ከመስራታችን በፊት ግን ስለ ኒውካስል የፕሪሚየር ሊግ 6ኛ ሳምንት መርሃ ግብር ዝም ብለን መለያየት ያለብን አይመስለኝም። እናም ዋናውን በዛ ጨዋታ ውስጥ ዋናው ሞተር ማንሳት የሚጠበቅብን ይመስለኛል። ዳታ ላይ ወይ ደግሞ ስታቲስቲክስ ላይ በጣም ፎከስ አድርጎ የሚጽፉ ዌብሳይቶች አሉ። ለምሳሌ ኦፕታ፣ ሁስኮርድ፣ ሶፋስኮር የሚባሉ ዳታ ላይ በጣም ፎከስ የሚያደርጉ ዌብሳይቶች ናቸውና እነዚህ ዌብሳይቶች ከጨዋታው መጠናቀቅ በኋላ በተለይ ትናንትና ምሽት ከፊት ገጻቸውን የሞሉ የዲክላን ራይስ በጨዋታው ላይ የነበሩ ቁጥሮች ናቸውና ለማመን በጣም አስቸጋሪ ነበረ በጨዋታው ማለት ነው። በዛ ጨዋታ ላይ በኒውካስሉ ጨዋታ ላይ ማለት ነው በጣም ብዙ ቶፕ ፐርፎርማንሶች ነበሩ። ለምሳሌ ዩሪያን ቲምበር በጣም ወጥ ነው። ዩሪያን ቲምበር እርግጥ ሁልጊዜም ሲጫወት እንዲህ ነው የሚጫወተው። አስደናቂ ተከላካይ ነው። አሁን ደግሞ በጣም ምርጥ የዓለማችን ፉልባክ እየመሰለ ነው። ድሪብሊንጎ በጣም ድንቅ ነው። 1v1 በፍጹም ማይታለፍ ተጫዋች ነው። በኒውካስል ጨዋታ ላይ ብሩኖ ጎሜሬሽን በአንድ አጋጣሚ ላይ ያለፈበት መንገድ ፍጹም ድንቅ ነበረ። በብዙ አጋጣሚዎች ፐርፌክት ጌም ነበረው። ባለፈው ውድድር ዓመት በዚህኛው ውድድር ዓመትም ሜዳ ውስጥ እስካለ ድረስ ድንቅ ነው። ደግሞም ከዛ አጸያፊ ከሆነ ኤሲኤል ጉዳት የመጣ ተጫዋችም በፍጹም አይመስልም። ደግሞም በብዙ ጥፋቶች ውስጥ የነበረው የጨዋታው የመጨረሻው ጀግና የፕሪሚየር ሊጉ ማን ኦፍ ዘ ማች ገብርኤል ማጋለሽ አለ። የመጀመሪያው የኒክ ቮልቲማዲ ጎል ሲቆጠር እኔ ጥፋተኛ አድርጌ ቆጥረዋለሁ። ከዛ በኋላ በጨዋታው ውስጥ የፈጠረው ነገር የሚግደንቅ ነው። የመጨረሻው ደቂቃ ጎል ደግሞ በጣም አስገራሚ ነው። ከሶስት የኒውካስል ተከላካዮች መሃል ኳሱን የገጨበት መንገድ ማለት ነው። ደግሞም ቪክተር የኬሬሽ ወደ አርሰናል ከመጣ በኋላ ብዙዎች በሚስማሙበት እናም ደግሞ ብዙ ዌብሳይት ቼክ ብታደርጉ ደግሞም አናላይዝ ላይ የሚጽፉ ወይንም የእግር ኳስ ትንተናና ታክቲካዊ ነገሮች የሚጽፉ ዌብሳይቶችን ቼክ ብታደርጉ ቪክተር ኬሬሽ ወደ አርሰናል ከመጣ በኋላ በጣም በግሩም ሁኔታ የተጫወተበት ጨዋታ ነው ብሎ ሲመሰክሩ ትመለከታላችሁ። እናም በጨዋታ ውስጥ በጣም ብዙ ድንቅ ፐርፎርማንሶች ነበሩ። የኢዜ ከቦክስ ጫፍ ውስጥ ብዙ ሙከራ መሞከር፣ ብዙ የጎል አጋጣሚዎችን መፍጠር፣ ደግሞም የማርቲን ዙቢሜንዲ
በጣም ሳይቸገር አርሰናል በቢልድ አፕ እንዲወጣ መርዳት ወይም ዊሊያም ሳሊባ ሰከንድ አፍ ከገባ በኋላ የአርሰናል ዲፌንስ ያረጋጋበት መንገድ ብዙ በጣም ቶፕ ፐርፎርማንሶችን በጨዋታው ውስጥ ልታነሱ ትችላላችሁ። ግን ደግሞ እንደ ዲክላን ራይስ መሆን አይችልም። ለማመን ይከብዳል። ከኔ ጋር ስትቆዩ የምትሰሟቸው ቁጥሮች ለማመን በጣም ያስቸግራሉ። በጣም ማስተር ክላስ ፐርፎርማንስ ይለዋል የኦፕታው አናሊስት ማለት ነው። ማስተር ክላስ ፐርፎርማንስ ይለዋል እና ፕሩቭ አድርጓል የፕሪሚየር ሊጉ በጣም ምርጥ ሚድፊልደር አማካይ መሆኑን ደግሞ ኮምፕሌት ሚድፊልደር መሆኑን አሳይቷል ይላል። ኮምፕሊት የተሟላ ሚድፊልደር ነው ይለዋል። አንድ አማካኝ የሚጠበቅባችን እያንዳንዷን ነገር ማድረግ የሚችል አማካኝ ነው ይለዋል። ስቴቨን ጄራርድ ወይም ደግሞ ፍራንክ ላምፓርድ ሁለቱንም አንዳንዴ ይመስሉኛል፣ አንዳንዴም ደግሞ ፖል ስኩልስን ይመስለኛል ብሎ እዛ ኦፕታ አናሊሲስ ላይ ሲጽፍ እመለከተዋለሁና በጣም የተሟላ ነበረውና አሁን የፕሪሚየር ሊጉ በዚህ ሰዓት በጣም ምርጡ በርቀት አማካኝ ይመስላል። በ90 ደቂቃው ፐርፎርማንስ ተጫዋቾችን መዳኘት ልክ ላይሆን ይችላል፣ ደግሞም ልክ አይደለም። በአንድ የ90 ደቂቃ ፐርፎርማንስ ተጫዋቾችን መዳኘት ማለት ነው። ግን ዲክላን ራይስ ወጥ ነው። ወደ አርሰናል ከመጣበት 2023 ጀምሮ በጣም ወጥ ነው። ደግሞም በተለያየ ሚናዎች ውስጥ የተጫወተ ማለት ነው። የፓርቲ በአርሰናል ውስጥ መገኘትና የግራኒት ዣካ ከአርሰናል ጋር መለያየትን ተከትሎ የአርሰናል የግራ 8 ቁጥር ሆኖ ሲጫወት ተመልክተነዋል። ብዙ የጎል ተሳትፎ፣ ብዙ አሲስት ሲያደርግ ተመልክተነዋል። 2023/24 ሲዝን አይደለም ባለፈው የውድድር ዓመት አርሰናል ኮንዘርቫቲቭ ሲሆን እንዲሁ ተመልክተነዋል። የማርቲን ዙቢሜንዲ ወደ አርሰናል መምጣትን ተከትሎ ደግሞ በአርሰናል ወደ ዳብል ፒቮት ሽፍት ሲያደርግ ከማርቲን ዙቢሜንዲ ጋር 6 እና 8 ቁጥር ሆኖ ሲጫወት በአንድ ቅይጥ ሚናም እየተመለከትነው ነው የምንገኘው። እስኪ ቁጥሮቹ ልንገራችሁና በጣም ላስገርማችሁ። በጨዋታው ውስጥ ብዙ ተች የነካው ተጫዋች ዲክላን ራይስ ነው። 105 ተች ነው መነካት የቻለው ወይም ደግሞ ብዙ ኳስ የነካው ተጫዋች ዲክላን ራይስ ነው። በኦፕን ፕሌይም በቆመ ኳስም ብዙ ኳስ የነካው እሱ ነው። እናም የቆመ ኳስ የነካቸውን ቅጣት ምቶችን፣ ኮርናዎችን ያሻማቸውን እንተዋቸውና ወደ 11 የሚጠጉ የቆመ ኳሶችን አሻምቷልና በኦፕን ፕሌይ ተች ወይም በክፍት ጨዋታ ብዙ ኳስ የነካውም እሱ ነው 94 ጊዜ ሉክ በጣም ኮምፕሌት ፓስ ወይም የተሳካ ብዙ ኳስ የነካውም እሱ ነው። 75 የተሳካ ፓስ ለቡድን ጓደኞቹ ማቃበል ይችላል። 105 ኳስ ነክቷል ብያቸዋል። ኳስ መንካት ማለት ስትነጥቁ የምትነኩት ኳስ አለ ወይ ደግሞ ፓስ አድርጋችሁ ሊሳሳት ይችላል። አጠቃላይ ከኳሱ ጋር የነበራችሁ ቆይታ ነው። ድሪብል አድርጋችሁ የምትነኩት ማለት ነው። ለምሳሌ ድሪብል አድርጋችሁ 10 ሜትር ብትሮጡና 3 ጊዜ ኳሱን ብትነኩት ቦልቶች ይባላል ማለት ነው። እናም እንዳልኳችሁ በኦፕን ፕሌይ ተች 94 ጊዜ ነክቶት ቁጥር 1 ነው። ፓስ በማድረግም ሜዳ ውስጥ ከነበሩ ሁሉም ተጫዋቾች ቁጥር 1 ነው። 75 ፓስ ያደረገ ተጫዋች የለም በሱ ልክ ማለት ነው። ግን ደግሞ ፓስ ብቻ አይደለም፣ ዝም ብሎ የጎንዮሽ ፓስ ሲያደርግ አይደለም የዋለው። ለምሳሌ ዊሊያም ሳሊባ ከፖርት ቫሊ ጋር በተከናወኑ የካራባ ካፕ ጨዋታ ላይ 100 ምናምን ኳስ ነው መንካት የቻለና በጣም የሚገርም የፓስ ስኬት ነበረው። ግን ብዙ ሳይድ ፓሶች ነበሩት። የዲክላን ራይስ በኒውካስል ጨዋታ ላይ በጣም የሚገርመው ወደ ፋይናል ሰርድ ብዙ ፓስ ያደረገው ተጫዋች ነው። ወደ ፋይናል ሰርድ ማለት ወደ ኒውካስል የጎል ክፍል 35 ኳሶችን ማሻገር ችሏል። ወደ ፋይናል ሰርድ ወይም የሚባለው ወይም ደግሞ ወደ ሶስተኛ የሜዳ ክፍል 35 ኳሶችን፣ ይሄም አንደኛ ያደርገዋል። ደግሞም ላይን ብሬክ ፓስም አንደኛ ነው። 17 ላይን ብሬክ ፓስ አድርጓል። ላይን ብሬክ ፓስ ማለት አንድ ቡድን ፕረስ ሊያደርጋችሁ ወይም ደግሞ ዲፌንሲቭ ላይን ሰርቶ ኒውካስል በጨዋታው ውስጥ 4-5-1 ዲፌንሲቭ ላይን ነበረው። የጨዋታው መጠናቀቅ አካባቢ ደግሞ አርሰናል የመጀመሪያውን ያቻነት ጎል እስኪያስቆጠር ደግሞ 5-4-1 ቀየረው። መጀመሪያ 4-5-1 ነበር፣ ከዛ ደግሞ ወደ 5-4-1 ሲቀየረው ተመለከትነው ማለት ነው። ይሄን ላይን ብሬክ የሚያደርግ በመሃላቸው ማለፍ የሚችል ማለት ነው። በተጫዋቾች መካከል ማለፍ የሚችል 17 ኳስ ማቃበል ችሏል። ይሄም ሜዳ ውስጥ ከነበሩ ተጫዋቾች በሙሉ ቁጥር 1 ያደርገዋል። ደግሞም ክሮስም አንደኛ ነው። ሜዳ ውስጥ ከነበሩ ተጫዋቾች ሁሉ 10 ክሮስ ያደረገውና ከፍተኛ ክሮስ ያደረገው ተጫዋች ነው። እነዚህ ሁሉ ነገሮች አድርጎ 29 ቦል ኬሪንጎች ነበሩት። ይሄንም ጥቂት ላብራራው። ቦል ኬሪንግ ማለት ኳሱን ይዘህ ከ5 ሜትር በላይ ኳሱን መግፋት ማለት ነው። ከ5 ሜትር በላይ 29 ጊዜ ኳሱን ገፍቷል። 29 ጊዜ ማለት ነው። ሜዳ ውስጥ የነበሩ 22 ተጫዋቾች ዲክላን ራይስን አይበልጡትም በቦል ኬሪንግ። በኒውካስሉ ጨዋታ ነው ብላችሁ እየተደነቃችሁ እንደሆነ አስባለሁ። እነዚህ ቁጥር 1 የሆኑበት ዳታዎች ናቸው። ደግሞ ራንክ ውስጥ የገባ ከ1 እስከ 3 የነበረባቸው አሉ። ለምሳሌ በጨዋታ ውስጥ የጎል ዕድሎችን ቻንስ ክሬት በማድረግ 3 የጎል ዕድሎችን ፈጥሯል። ሶስተኛ ነው ሜዳ ውስጥ ከነበሩ ተጫዋቾች። ፖሴሽን ወን በማድረግ ወይም ደግሞ ኳሱን ነጥቆ ወደ አርሰናል እንዲመለስ በማድረግ ፖሴሽን ወን በሚባለው 5 ፖሴሽን ወን አድርጓል። ሜዳ ውስጥ ከነበሩ ተጫዋቾች ሁለተኛው ነው። ታክል
3 ታክሎችን መፈጸም ችሏል። ሜዳ ውስጥ ከነበሩ ተጫዋቾች ሶስተኛው ብዙ ታክል ያደረገው ተጫዋች ነው እና የሚደንቅ ነበር። 11.3 ኪሎ ሜትር ነው መሮጥ የቻለ ማለት ነው። የአርሰናል የኒውካስል ተጫዋቾችም የሱን ያህል ብዙ ኪሎ ሜትር ሸፍኖ መሮጥ የቻለ ተጫዋች አልነበረም። 11.3 ኪሎ ሜትር። እርግጥ ወደ 12 ኪሎ ሜትር የሮጡባቸው ጨዋታዎች አሉ። ለምሳሌ ባለፈው የውድድር ዓመት የሪያል ማድሪድ አንዱ ጨዋታ ከፒኤስጂ ጋር የነበረ አንዱ ጨዋታ 12 ኪሎ ሜትርን ሲሮጥ ተመልክተናል። ግን ከኒውካስሉ ጋር በነበረው ጨዋታ ላይ 11.3 ኪሎ ሜትሮችን ሮጠዋል። እናም ሜዳ ውስጥ ማንም የሱን ያህል ኪሎ ሜትር የሸፈነ አልነበረ ማለት ነው። በጣም በሁሉም ነገር ቶፕ የነበረ ፐርፎርማንስ ነው ማሳየት የቻለ የሚደንቅ ማለት ነው። አንዳንዱ ለማመን የሚያስቸግር በጣም ቶፕ ፐርፎርማንስ ነበረ። አርሰናል በዋንጫው ፉክክር ውስጥ ወሳኝ ነጥብ አሳክቷል ካልን በኒውካስሉ ጨዋታ ላይ ወይም ይሄ ነጥብ በአመቱ መጨረሻ ላይ የኒውካስሉ ያገኘ ነው የመጨረሻ 96 ደቂቃ የጋቢ ማጋሊሽ ጎል ለዚህ ዋንጫ ለዚህ አሁን ላለንበት ነገር ይጠቅማል ብለን የምናነሳው ከሆነ የዚህ ፐርፎርማንስ ባለቤቱ ዲክላን ራይስ ነው ወይም ደግሞ የልብ ምቱ ይለዋል የሁስኮር ጋዜጠኛ ሲጽፍ ዌብሳይቱ ጋር የዚህ ጨዋታ የኒውካስልና የአርሰናል ጨዋታ የልብ ምቱ ነፍሰየው የነበረው ዲክላን ራይስ እንደሆነ ይናገራል። አሁን ናሮ ስኪሎች በዓለም እግር ኳስ በጣም በርክተዋል። አንድ ተጫዋች የሆኑ ጠባብ ስኪሎች ወይም ደግሞ የተገደቡ ብቃቶች ነው ያሉት። ፓስ ማድረግ ይችላል የተጫዋች ልንል እንችላለን፣ ወይም ደግሞ ፕሬሲንጉ በጣም ድንቅ ነው ልንል እንችላለን፣ ወይም ደግሞ ሎንግ ቦሉ ድንቅ ነው፣ ታክሉ በጣም ግሩም ነው፣ ጎል አጨራረሱ በጣም ድንቅ ነው ብለን የሆኑ ናሮ ስኪሎች እናነሳለን። እንደ ዲክላን ራይስ አይነት ተጫዋች ደግሞ የተሟላ ፐርፎርማንስ አለው፣ የተሟላ ብቃት፣ የአንድ አማካኝ ስፍራ ተጫዋች የሚፈልጋቸው እያንዳንዱ ስኪሎች ያሉት ነው። የማይታመን ፊዚካሊቲ ያለው፣ ስፒዱ በጣም አስደናቂ ነው፣ አግሬሽኑ በጣም የሚገርም ነው። ገፍታችሁ የምጥሉት አይነት ተጫዋች አይደለም። በየትኛውም ፊዚካሊ በሚጠይቁ ነገር ሁሉ የሚደንቅ ነው። ደግሞ ሰፊ የሜዳ ክፍል ማካለል ይችላል። በኒውካስል ጨዋታ ላይ የነበረውን ሂት ማፕ ብትመለከቱ በጣም ብዙ የሜዳ ክፍል ላይ ያረገጠው የሜዳ ክፍል አልነበረም። በዳብል ፒቮት በተጫወተበትም ከዛ በኋላ የጨዋታው የመጨረሻ ደቂቃዎች ላይ ማርቲን ዙቢሜንዲ ተቀይሮ ከወጣ በኋላ ብቸኛ 6 ቁጥር በነበረበትም ሰዓት ላይ የነካቸው ያካለላቸው የሜዳ ክፍሎች ሚደንቁ ናቸው። ነጮቹ እንደሚሉት እያንዳንዱን ሳር ነክቶታል እንደሚሉት ማለት ነው። እያንዳንዱ ሳር ላይ መጫወት ችሏል ማለት እንችላለን። ባለፈው የውድድር ዓመት ቦል ሪከቨሪንጉ በጣም ይደንቅ ነበር። ከአርሰናል ሁሉም ተጫዋቾች ቁጥር 1 ነው። 156 ቦል ሪከቨሪንጎች ነበሩት ባለፈው የውድድር ዓመት 2024-25 ማለት ነው። አሁንም በተመሳሳይ ቦል ሪከቨሪንግ ባለፉት 6 የፕሪሚየር ሊግ ጨዋታዎች ውስጥ ከአርሰናል ተጫዋቾች በሙሉ ቦል ሪከቨር በማድረግ በመንጠቅና ያን ኳስ እንደገና ወደ ጨዋታው በመመለስ ቁጥር 1 የአርሰናል ተጫዋች ነው በዚህ ውድድር ዓመትም ማለት ነው። የሚደንቅ ይመስለኛል። ምክንያቱም በዚህ ውድድር ዓመት 26 ቦል ሪከቨሪንጎች አሉት። ባለፈው ውድድር ዓመት 156 ነበረው፣ በድምር አንደኛ ነበር ብያቸዋለሁ። ባለፉት 6 ጨዋታዎች በእንግሊዝ ፕሪሚየር ሊግ ብቻ ማለት ነው 26 ፖሴሽን ወኖች አሉት ወይም ቦል ሪከቨሪንጎች አሉት። እናም ከአርሰናል ተጫዋች በሙሉ ቁጥር 1 ያደርገዋል። ከአርሰናል ነው ያልኳችሁ። በ63ኛው ደቂቃ አካባቢ ደግሞ የተፈጸመውን መቼም ማንሳት ያለብን ይመስለኛል። ስለ ጨዋታው ስናነሳ ያን ክስተት ማንሳት ያለብን ይመስለኛል። ብሩኖ ጎሜሬሽ ከአርሰናል ተጫዋቾች ላይ ኳስ ነጠቀ። የጨዋታው ደቂቃ የሚያሳየን 63ኛው ደቂቃ ነው። ጨዋታውን ኒውካስል 1-0 እየመራው ይገኛል። ከዛ ብሩኖ ጎሜሬሽ የአርሰናል ተጫዋቾችን የመሃል ሜዳው ክፍል ላይ ነጠቃቸው። ቢልድ አፕ ላይ ነበረ። የአርሰናል ሁለቱ ሴንተር ባኮች ዊሊያም ሳሊባ እና ገብርኤል ማጋልሽ በጣም ዋይድ ነበሩ። ያ ማለት ሴንተሩን እየተከላከሉ አልነበረም። በጣም ተለጥጠው ወደ ግራና ወደ ቀኝ ቆመው ነበረ። ዊሊያም ሳሊባ ወደ ቀኝ እንዲሁም ደግሞ ጋቢ ማጋልሽ ወደ ግራ ተለጥጠው ቆመው ነበረ። እንዳም በጣም ብሩኖ ጎሜሬሽ ግሩም ኳስ ወደ ጃኮቭ መርፊ አሻማ። ጃኮቭ መርፊ ኳሱን ይዞት በቀጥታ መሄድ የሚያስችለው ክፍት ስፔስ አለ። ምክንያቱም ዊሊያም ሳሊባና ጋቢ ማጋልሽ በጣም አስፍቶት ነበረ። እናም ሮጠ ከኋላው ስላችሁ ከ1 ሜትር ተኩል በላይ አንዳንድ አጋጣሚ ደግሞ ከ2 ሜትር በላይ ጃኮቭ መርፊ ዊሊያም ሳሊባን ዲክላን ራይስን ይበልጠው ነበር። ዲክላን ራይስ እስከ መጨረሻው ተከትሎ አልጣለውም፣ ቀደመው። አይገርማችሁም? ቀድሞት ሹት ያደረገውን ኳስ ታክል አይደለም ያደርገው፣ ብሎክ ነው ያደረገው። ጃኮቭ መርፊ ሹት ያደረገውን ኳስ ብሎክ አድርጎም አልተውም። ያን ብሎክ ኳስ እንደገና ሪከቨር አድርጎት ኳሱን ለመጠቀም ሞከረ ማለት ነው። እና የሚደንቅ ነበር ሩጫው። መድረሱ ያስገርማል። መድረሱ ብቻ ሳይሆን ደግሞ ደርሶ ከፊት ለፊቱ ነው ኳሱን ብሎክ ማድረግ ማይታመን ነበር። እንደዚህ አይነት ኢንሲደንት ደግሞ 98ኛው ደቂቃ ነበር ኢንዱራንሱን የሚያሳይበት እስከ መጨረሻው የሜዳ ክፍል እስከ መጨረሻው የደቂቃ ድረስ ብቃቱን ይዞ ፊዚካሊቲን ይዞ መቆየት እንደሚችል ያሳየበት ማለት ነው። አርሰናል
ሁለተኛውን ጎል ካስቆጠረ በኋላ ሁለተኛውን ጎል ለማስቆጠር ዩሪያን ቲምበርን ቀይሮ እንዳስወጣ ተመልክተናል። እና ዩሪያን ቲምበር ከሜዳ ላይ ከወጣ በኋላ አርሰናል የቀይ መስመር ተከላካይ አልነበረውም ሜዳ ውስጥ ማለት ምንም አይነት የቀይ መስመር ማለት ነው። ሪስክ ወስዶ ዊሊያም ሳሊባን ወደ ቀኝ አስጠግቶ ነበር ሲጫወት የነበረው ማለት ነው። በዚህ የሜዳ ክፍል አርሰናል ጨዋታውን 2-1 መምራት ከጀመረ በኋላና የጨዋታው መጠናቀቂያ ፊሽካ ሊነፋ 98ኛው ደቂቃ ላይ ሃርቪ ባርነስ የመጨረሻ የኒውካስል እድል ለመሞከር በጣም ጥሩ ሩጫ አድርጎ ነበር እና ከመሃል ወደ ቀይ መስመር ዩሪያን ቲምበር ሲጫወትበት ወደ ነበረው ግን ደግሞ ተቀይሮ ወጡ ስፔስ ክፍት በነበረበት ቦታ ላይ ደርሶ ሃርቪ ባርነስን ኳስ ሲያስጥለው መመልከት ችለናል እና ሚደንቅ ነገር ነው እየነገርኳችሁ ያለሁት ብዬ አስባለሁ። በጣም ስላስገረመኝ ነው። እኔ ብቻ ግን አይደለም ያስገረሙ እነዚህ ዳታዎች ኦርጋናይዝ የሚያደርጉ ዌብሳይቶች እንዳልኳችሁ በጣም ተገርመውበታል። እንግዲህ ቶታል ኬሪዎቹ ባለፈው የውድድር ዓመት 97 ቦል ኬሪንጎች ነበሩት። ባለፈው የውድድር ዓመት ማለት ነው 97 ቦል ኬሪንጎች የነበሩት። እነዚህን ቦል ኬሪንጎች ወይም ደግሞ ኳስ ተሸክሞ ከ5 ሜትር በላይ የገፋችሁን ብትቀጣጥሏቸው 1072 ሜትርስ ይመጣሉ። 1072 ሜትር ማለት ነው በዲስታንስ ስንለካው ማለት ነው። ይሄ በጣም የሚደንቅ ቁጥር ይመስለኛል። ወደ አታኪንግ ሰርድ ደግሞ ኳስ ተሸክሞ ዲክላን ራይስ ነው ብላችሁ ኳስ ተሸክሞ ወደ አታኪንግ ሰርድ ወይም ደግሞ ወደ ተቃራኒ የሜዳ ክፍል ባለፈው የውድድር 12 ጊዜ መሄድ ችሏል። 12 ጊዜ ማለት ነው። በጣም የሚገርም ነው። ሌላውን ትተን ማለት በኒውካስሉ ጨዋታ ያረጋቸውን ቦል ኬሪንጎቹ ብትመለከቱ እንግዲህ በኒውካስሉ ጨዋታ ላይ 29 ቦል ኬሪንግ ነበረው ብለናል። ባለፈው የውድድር ዓመት በድምር 97 ነበረው። በኒውካስሉ ጨዋታ ብቻውን በ29 ቦል ኬሪንግ ነበረው። በጣም የሚደንቅ ነው። ባለፈው የውድድር ዓመት በድምር ካረገው እንኳን እየተጠጋ እንደሆነ ዘንድሮ በቀላሉ ይህን ቁጥር ሊሰብረው እንደሚችል የሚያሳይ ቁጥር ይመስለኛልና 29 ቦል ኬሪንጎችን ብትቀጣጥሏቸው 260 ሜትርስ ይመጣሉ። 260 ሜትርስ በኒውካስል ጨዋታ ላይ ኳስ መግፋት ችሏል ማለት ነው። ይሄ ቁጥር ሜዳ ውስጥ ከነበሩ ተጫዋቾች ጋር አይደለም፣ ለንጽጽር አይደለም፣ በርቀት ይበልጣቸዋልና ለንጽጽር ከእንትና ጋር ሁለተኛ አድርጋችሁ አታስቀምጡትም። 260 ሜትርስ ቦል ኬሪ ማድረግ የቻለ ወይም ደግሞ ኳስ መሸከም የቻለ የትኛውም ተጫዋች በጨዋታው ውስጥ አልነበረም እና ሚደንቅ ይመስለኛል። ስለ ላይን ብሬክ ፓስ ደግሞ ጥቂት ላውራችሁ። እንግዲህ ላይን ብሬክ ቅድም እንዳባሩት መስመር ሰንጣቂ ኳስ ይሉታል ፈረንጆቹ ማለት ነው። የፕሬሲንግ ወይም ደግሞ የዲፌንሲቭ ላይን በተሰራበት መሃል ላይ ኳሱን ማሽለክ ማለት ነው። ባለፈው የውድድር ዓመት 52 ላይን ብሬክ ፓስ ነበረው። 52 ላይን ብሬክ ፓስ ነበረው። በኒውካስል ጨዋታ 17 ላይን ብሬክ ነው የነበረው። በሊጉ ባለፈው የውድድር ዓመት ሶስተኛው ከፍተኛው ላይን ብሬክ ያደረገ የአማካኝ ስፍራ ተጫዋች ነው። ሶስተኛው እንግዲህ ኦፌንሲቭ ፕሌየሮች በጣም ብዙ ናቸው እንግዲህ በሊጉ ውስጥ ማለት ነው። በጣም ብዙ ኬቨን ደብሬን ልትሉ ትችላላችሁ፣ ወይም ደግሞ ኢንዞ ፈርናንዴዝ ልትሉ ትችላላችሁ፣ ወይ ብሩኖ ፈርናንዴዝ ልትሉ ትችላላችሁ፣ ወይም ደግሞ የሊቨርፑሎቹ ማካሊስተር እና ዶሚኒክ ሶቦዝሌይ ልትሉ ትችላላችሁ። ግን ባለፈው ውድድር ዓመት ሶስተኛ ነው ላይን ብሬክ ፓስ ማድረግ ማለት ነው። የኒውካስሉ ጨዋታ ላይ ደግሞ እንደነገርኳችሁ በወርለቱ 17 ላይን ብሬክ ፓስ ነበረው። ሜዳ ላይ ከነበሩ ተጫዋቾች በሙሉ በርቀት ከፍተኛው ነው። በተደጋጋሚ ኤብሪች ኢዜን በመስመሮች መካከል በፓስ ለማግኘት ይሞክር ነበር። አንዳንድ ዋይድ ላይን ብሬክ ፓሶች ነበሩት ደግሞ ዩሪያን ቲምበርን ያገኘባቸው ማለት ነው እና የሚደንቅ ነው። በጣም ያስገረመኝ ቁጥር ከ17 ላይን ብሬክ ፓስ ነበረው ብያቸዋለሁ። ከ17ቱ አራቱ ሁለት ዲፌንሲቭ ላይን ብሬክ አድርገዋል። ሁለት ዲፌንሲቭ ላይን አንድ ይሄን ነገር ላብራራላችሁ። ኒውካስል ሲጫወት በጨዋታው ላይ 4-5-1 ወደ ጨዋታው መጠናቀቂያ ደቂቃ ደግሞ 5-4-1 ነበር እና በአራት አጋጣሚዎች ሁለቱን ላይን 5 እና 4 የቆሙበትን ወይንም 4 እና 5 የቆሙበትን ሁለቱን ላይን ቨርቲካሊ ማለት ነው 4 ጊዜ ብሮክ አድርጎታል፣ ሰብሮታል። 4 ጊዜ በፓዝ አልፎታል። ማን ዲክላን ራይስ ማለት ነው። እና በዚህ ዓመት በየትኛውም ጨዋታ የፕሪሚየር ሊግ ጨዋታ ላይ ሁለት ዲፌንሲቭ ላይን ብሮክ ማድረግ የቻለ ተጫዋች የለም። በአራት አጋጣሚ ሁለት ዲፌንሲቭ ላይን ሁለት ተዘርዝረው የቆሙ ተጫዋቾችን መስበር የሚችል ላይን በአራት አጋጣሚ ማድረግ ይችላል ማለት ነው። እና በአንድ ጨዋታ ይህን ማድረግ የቻለ በዚህ ውድድር ዓመት ማንም የለም። 6 ሳምንት ተከናውኗል። 6 ሳምንት ማለት ነው 10 ጨዋታ 60 ጨዋታ ነው የተከናወነ በእንግሊዝ ፕሪሚየር ሊግ። ባለፉት 60 ጨዋታዎች ይህን ማድረግ የቻለ ተጫዋች የለም እና የሚደንቀው ይሄን ይመስለኛል። ቴክኒካል አቢሊቲው ከፍ እያለ እየመጣ እንደሆነ መናገር ይቻላል። የቴክኒካል አቢሊቲው ማለት ነው። ባለፈው የውድድር ዓመት በሪያል ማድሪድ በአንድ ጨዋታ 2 ቅጣት ምቶችን ሲያስቆጥር ተመልክተናል። ስለ ቴክኒካል አቢሊቲው በድፍረት መናገር
እንችላለን። የሱ ሴት ፒስ የአርሰናል ዋናው መሳሪያ ዌፕን ነው፣ ወይም ደግሞ አርሰናል ለሴት ፒስ እንዲጫወት ወይም በሴት ፒስ ውስጥ ኒውክሌር ቦምቡ እሱ ነው ማለት ትችላላችሁ። የሱ ሴት ፒስ በጣም ወሳኝ ናቸው። እንግዲህ በ2023 እሱ ለአርሰናል መጫወት ከጀመረ በኋላ ከቆመ ኳስ 10 አሲስት ማድረግ ችሏል እና ማንም ይሄን ማድረግ አልቻለም። ከቆመ ኳስ 10 አሲስት ማድረግ ችሏል። አርሰናል ከ2023 በኋላ 46 ሴት ፒስ ማስቆጠር ችሏል። ከፍጹም ቅጣት ምት ውጭ 38 ኮርነሮች ማስቆጠር ችሏል። በእነዚህ ውስጥ የሱ ሚና በጣም ከፍ ያለ ነው። የሚካኤል ሜሪኖ በጨዋታው ውስጥ የተቆጠረውን ግሩም ሄዲንግ ኳስ ያቃበለው እሱ መሆኑን ሳንዘነጋ ማለት ነው። እናም እንዳልኳችሁ መግቢያ ላይ እንደጠቀስኩት በጨዋታው ላይ በጣም ቶፕ ፐርፎርማንሶች ነበሩት። የጋቢ ማጋለሽ፣ የቪክተር ኤከርስ፣ የዩሪያን ቲምበር ቤስት ፐርፎርማንሶች ነበሩት። ግን ይሄ ጨዋታ በፈለግነው መንገድ እንዲጠናቀቅ ወይም ደግሞ ባየነው ግሩም ሁኔታ መጠናቀቁ ከኋላው የነበረው ወሳኝ ሰው ሊመሰገን ይገባዋል። እናም ዲክላን ራይስ አሁን የአርሰናል ወሳኙ ሰው ነው። የፕሪሚየር ሊግ በጣም የተሟለው ሚድፊልደር ነው። የአርሰናል በርቀት አስደናቂው ሚድፊልደር ነው። ከሱ ጎን የሚጫወቱ ተጫዋቾችን ሁሉ የላቁ ተጫዋች ማድረግ ይችላል። ቶማስ ፓርቲ እንደዛ አድርጎታል። አሁን ደግሞ ማርቲን ዙቢሜንዲንም እንደዛ የላቀ ተጫዋች እያደረገው ይገኛል። እናም ዲክላን ራይስን በዛ ጨዋታው ስላደረገው ፐርፎርማንስ አጨብጭበን ከእናንተ ጋር እንለያያለን ማለት ነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ለዲክላን ራይስ 41 ቁጥር ወይም ደግሞ ባለ 41 ቁጥር ለባሹን አድናቆታችሁን ብትጽፉልኝ፣ እንዲሁም ደግሞ በጨዋታው ውስጥ እንዴት እንደታዘባችሁት እንዴት እንደተመለከታችሁት ብታጋሩኝ ከልብ እወዳለሁ። መልካም ቀን ይሁንላችሁ። ባይ